ያመሸ የወየልክ ወያላ ነጋቲ ቡላ ሳምንትን በኔ ልታሳክል excuse me what the fuck am me የለም አባቴ እኔ ሐሰን ላይ ነኝ እኔ አልሰማም ገባና ተኛ ወያላ ዓለም የሚቋጠረብን እኛ ማንን ወደ ዓለም የሚያይ ሊቨርፑልን እዛው ፈልጓት በስተመጨረሻም ገብተናል። ሌላው ደግሞ እሺ አራት ከመቼ ወዲህ ነው አራት ማግባት የጀመርሽው? እስከ 7 ሰዓት ተቀምጬ እንደዚህ ጉድ ታረጉኝ። እነዚህ ደግሞ ቀልቃሉሽ ማን አግባ አላቸው። ልተኛ ነበርኩ 1-0 ቢያልቅ እኮ እኔ እኮ ተኝቻለሁ እስካሁን። ይሄ ማለት ነው እነዚህ ወደ ቻምፒዮንሺፕ ሁላ አይደለም ቀጥታ ወደ 4ኛው ዲቪዚዮን ነው መውረድ ያለባቸው። ምን አይነት እዚህ ቀልቃላ የእሳት ፈንጁላ ደናደሩ። ይሄ መልእክት ለወልቭስ ነው። እሺ ስማ፣ እኛ እኮ ቅዳሜ የተጫወት ነው። እንቅልፍ አለብን፣ ድካም አለብን እኮ ይተኛል እኮ። ማናባ ነው ከረፍት በፊት ተስፋ ይሰጠህን? እከጋ ጥናዣ ይቀበረው ሲያስጠላ በማርያም ለብሮ ተስፋ ይሰጠህን እንዴ? ሰው በዚህ ሰዓት 7 ሰዓት ሆኗል እኮ መተኛት አለብን እኮ። ለማይረባው ውጤት እዚህ ያስጠብቀኛል። ቁጭ ብዬ እኔ ዩናይትድ ሲያገባ ልቋጥር አንተ እከቅበት። ቆይ ላግኝህማ፣ እኔ ላግኝክ። አንተ እንጥል በተወደደ እንቅልፍ ቁጭ አድርጎ ያስቋጥረኛል። ለእኔ ብላ የሚያገባዋል። በቃ እናንተ ደግሞ ቪዲዮ እንዳታበዙ በእናታችሁ። በቃ አራጎል ቁጥር እስከ 7 ሰዎች ጠብቅኝ። ወልቭስ ላግኝ ካንተ ነው ያርኪ አንተ ነው ያርኪ። እሺ ትርፌ አሸነፋችሁ። ለካ ፈርስት ሃፍ ኤፍሲ ውልቭዝ ነበር። ከዚህ ጨዋታ የተማርነው ነገር ወሳኝ ነገር ማለት ግሪምዝቢ ታውን ከውልቭዝ እንደሚሻል መውረድ አለበት። ውልቭዝ መውረድ አለበት እንጂ አቻቺ ተሳስተሽ ነው 6ኛው ተሳስተሽ 6ኛው ሼባውን ትተሽውልሽ ገባሻራ አብረን ምናምን የሚባል የምን አባ አብረን አሁን ከቸልሲ ጋር ነው አብረሽ መቀመቅ የምትወርጁ። ፓላስ 2ኛ ቡድን ይበልጥሻል። እሱ እንድታቅልኝ ይፈልጋል። አሁን እኔ ማየት የምፈልገው ማለት የምትሰሩትን ቪዲዮ ነው። በቃ ማየት ፈልግ። በእናታችሁ ፈርስት ሃፍ ላይ የሰራሁትን ቪዲዮ የሚማርጉት እንሳቅባችሁ እስቲ በእናታችሁ። እንደዚህ ተብሎ ነበረ ከዛ ላ ሰከንድ ሃፍ ላይ ውልቭዝና ለጥናት ምናምን ነገር በ3 ጎል ዲፍረንስ አሸነፍን ምናምን ብላችሁ በእናታችሁ ዱቄቶች። ውልቭዝ አይችልም ታምናላችሁ ብዬ ገምታለሁ። ውልቭዝ አይችልም። ዌስትሃም ነው የሚችል። ዌስትሃም ይችላል፣ በርንሌም ይችላል። እሱን አሸነፋችሁታል። ግን አዌ ጌሙ ሰከንድ ጌሙ ታዩታላችሁ፣ ያስደምማችኋል በርንሌ። ምክንያቱም ሬሌጌሽን ባትል ውስጥ ስለሆናችሁ ማለት ሬሌጌሽን ባትል ውስጥ ማይቀር ነገር ነው። ባይዘው የጊዜ ጉዳይ ነው እንጂ ተመልሰሽ ወደ መጣሽበት የተረፍሽበት ሬሌጌሽን ትሄጃለሽ። ምንም ማድረግ አይቻልም። ዛሬ ብዙ ጎል አግብተሽ አሸነፍሽ፣ ብዙ ጎል አግብተሽ ግን ውልቭዝ ላይ ከግሪምዝቢ አይሻል፣ ከግሪምዝቢ አይሻል። ትርፌ ግን ከመቼ ጀምሮ ነው እንደዚህ አይነት ደግሞ አመል ያመጣሽው? ከመቼ ጀምሮ ነው ማለት ነው? እንዴ እኔ ብተኛስ ደህና እኮ ልተኛ ነበረ። ገብቶሃል? እንቅልፌን ትቼ አየሁት። እንጂ እረፍት ላይ አንድ እኮ ሲሆኑ ወልቭዝ ደህና ቡድን መስሎኝ የተመታ ቡድን ነው ለካ እናንተ። በእውነት ዛሬ ነው እኔ እንደዚህ አስተውያየሁት ይሄን ቡድን። ለማንኛውም ትርፌ ይሄንን አመልሽን አርሚ። በቃ እውነቴን ነው የምልሽ አንዘልቅም። እኔ አንቺ ደስ የምትይኝ የምወድሽ ነገር እስከ 7 እስከ 8ም ልቋጥርብሽ አንቺ ላይ ገብቶሻል። ነጥብ ጥለሽ አስደስተሽኝ ተኛ ነበር። ዛሬ ይሄንን አመልሽን ከየት አመጣሽው? በቃ እኛ ሳናውቀው ከየት አመጣሽው? ይሄን አመልሽ አርሚ ትርፍዬ አርሚ። በእውነት እኔ ደጋፊዎችሽ ከሚወድሽ በላይ እኮ የምወድሽ እኮ ለምንድን ነው የደስታዬ ምንጭ ስለሆንሽ። ገብቶሻል አይደለ ትርፍዬ? እኔ ደጋፊሽን ምናምን ወደዛ አድርጌልኝ። እኔ ላንቺ ነው የምነግርሽ ትርፍዬ። አደብግሽ አርሚ። በቃ ይሄንን ባህሪሽን ብቻ አስተካክሊ። እንዳትደግሚ። ፌንታ በላሽኝ እኮ ዛሬ። አይ ስንት ደግሞ 6 መጣሽ አሉ። ዌልካም ቱ ቶፕ 6 ዌልካም ቱ ቶፕ 6 ይመቻችሁ ጀማ። የመጀመሪያውን ቪክትሪ ማን ዩናይትድ ይሰጠዋል ወይ? በእርግጠኝነት ለዛ አርግ በሳት ያለው ግባና አውጣው። ይሄኔ ዩናይትድ ቢሸነፍ ይሄው ብዬ ነበር፣ ይሄው ተናገሬ ነበር ለማለት ነው አይደል? ጉስ ለማንኛውም ፕሪሚየር ሊጉ ላይ ደካማ የሚባል ቡድን የለም። ቅድም እንዳልኳችሁ በአንጻራዊነት ያው ውልቭዝ ትንሽ ደከም ይላል፣ ግን እኛ ትንሽ ደከም ያሉት ነው የሚከብዱን እንደምታውቁት ማለት ነው። ለማንኛውም ሰከንድ ሃፍ ጨርሰነዋል ጨዋታውን ብዬ ነበር ለማለት የሚደረግ እንቅስቃሴን ግን እንቃወማለን። አስቡት ሳምንታችን እንዴት ሊሆን እንደሚችል ተሸንፈን ወይ ነጥብ ጥለን ቢሆን ነው። በስመ አብ አርሰናል በቪላ ተሰጥቶታል። ራያ
ውቃቤ እንዳለበት ሰው መሬቱን ሲደልቅ የቪላን ስታዲየም ማለት ነው ወደ እምነት ተቋም ቀይረውት ነበረ ምናምና። ብቻ ሊቨርፑልም ነጥብ ጥሏል። ሁሉ ነገር ፏ ብሎ ዩናይትድ አሸንፏል። ልብ በልልኝ፣ ይመቻችሁ። ነገ ቻምፒየንስ ሊግ ምን ላይ ነው የምቆመረው? እንዳለ አቋማሪ ድርጅቶች ተዘግቷል እኮ ብላችሁ ካሰባችሁ ተሸውዳችኋል። ምክንያቱም ህጉን ጠብቆ እየሰራ ያለው አርዲ አለላችሁ ማለት ነው። አርዲ ቤ እንግዲህ ከ20% ካሽባክ ጋር እየጠበቃችሁ ነው። ሰው እንዳታስቡ አርዲ ላይ ትጮታላችሁ ማለት ነው። ሃፒ በርዝዴ ነው ያለኝ ማንችዬ። አራዳ ልጆች፣ ይሄ ልደቴ ብቻ አይደለም ሰርግ እስከ ምላሹ ነው የተደገሰልኝ ነው ማለት ይኸውልህ። ወያላን ቋጣሪን እረፍት ላይ አቻውተ እንቅልፍ ትነሳውና ከረፍት በኋላ ለጠፈ ለጣጥፈ አጥበት አስተኛልኛለህ ማንችዬ። አረ ውለታ በዛብኝ። አረ በስ ምን አይነት ምሽት ነው? ምን አይነት ቀን ነው? ምን አይነት ልደት ነው? አትበል ፈጠን ፈጠን ትሆናለህ። ቅዘን በቅዘን ሁሌም ፈርስት ሃፍ የሰራትን ቪዲዮ አጥፋና ዳይ ወደ አልጋ። ከዚህ በኋላ ዩናይትድ ላይ አንድ ጎል ስታቀባ በአራት ነው የሚባዛልኝ። እኔ አባት ዌስት ሃም እና ኤቨርተን ተሳስተው ባጠፉት ጥፋት ነው ዛሬ ወልብስ የስቅላት ፍርድ የተቀጣው። ማን ባጠፋው ማን ይቀጣል? መጣንልሽ እያንዳንድሽ። ቆይ አንጀቴ ቂቤ ጠጥ ነው ያደረገው። የእናንተ አልጠጣም። ኡፋይ ምን አይነት ጨዋታ ነው? አቤት ፈርስት ሃፍ ጭንቀት! አቤት አቤት አቤት! ሰከንድ ሃፍ አሳረፉኝ በመቤቴ። ይህን ነበር ማየት የምንፈልገው። ማንችዬ ቀጥል አድርጉልን፣ አሁን ቀጥሉልን፣ እችን ጭዌ ቀጥሉልን እባካችሁ፣ አታጨናንቁን። ሌሎች እያዝረከረኩልን ነው ከስር፣ እኛ እየተጠቀምን አንዷን ጆሮ እንይዛታለን የዋንጫችንን። አናዳምጥህም ነው ምን ና ወልቭስ የመጀመሪያውን 3 ነጥብ ያገኛል ያልክ አንተ ገረድ ወያላ፣ ና አሁን ተንፈስ፣ ና አሁን ተናገር፣ አንተ ና ተናገር። ወልቭስ የመጀመሪያውን 3 ነጥብ ያገኛል ያልከው ማንሽ? ተኛሽ ምድረ ወያላ። ይሄ ነው ክለብ፣ ይሄ ነው ዩናይትድ። ላኩላቸው፣ ታኙ በሏቸው፣ በቃ ታኙ በሏቸው። ምድረ ወያላ፣ ምድረ ገረድ ወያላ። ልንገርሻ ወልቭስ የመጀመሪያ 3 ነጥብ ያገኛል ያልሽው በሜዳው ሄደን 4-1 እኔ ምን አልኩ? ጠዋት ተናገር ያለው ዛሬ የጎል ዝናብ ይዘንባል ብዬ ተናገር ያለው። ይሄ ነው ዩናይትድ። ድንቅ ምሽት፣ ድንቅ አረ። ለሁሉም ሼር አድርጉ፣ ኮፒ ሊንክ፣ ላይክ፣ ሪፖስት አድርጉ እንጂ ጀማው። እኔ አንድ ነገር ደብሮኛል ጀሞ፣ አንድ ነገር ከፍቶኛል፣ አንድ ነገር ደብሮኛል። እንዴት ቦዝ እናደርጋለን? እንዴት ጀሞ? በጣም ተቃጥዬን ያለሁት ቼልሲ ዩናይትድ ዛሬ ባለፈው ተቃጥየን የደፈው ዛሬ ደስ ብሎ ይልጣል። ላኩላቸው ለሁሉ ዩናይትድ ደጋፊ ዛሬ ደስታችን ማን ወልቭስን አሸነፈ ምናምን ልትለኝ የመጣው ወያኔ አፍን ዘግተህ ተኛ። በቃ ላኩላቸው። ተመስገን ነው መቼም የምታሸንፉትን ቡድን መኖሩ፣ የምትችሉትን ቡድን መገኘቱ ጥሩ ነው። ከማን ጋር እንጫወት ሲባል ከዚህ በኋላ ከወልቭስ ጋር ተጫወቱ እንላችኋለን። እየሄዳችሁ ወልቭስን ጣት አረጓታላችሁ። አይ ጥሩ ነው። ቢያንስ የሚመጥናችሁ ቡድን መኖሩ አሪፍ ነው። ጉዳችሁ ፈልጦ ነበር ግን ተርፋችኋል። ተርፈሻል። አውሬው ማንቸስተር ዩናይትድ ተመልሷል ጋይስ። ስለ ዋንጫ የምናወራበት ጊዜ እየደረሰ ነው ጋይስ። 4-1 ደረጃችን ወደ 5ኛ መጥቷል ጋይስ። ምንም አልልም። አርሴናል ግን ጀርባችሁ ላይ እየተነፈስን ነው፣ እየመጣ ነው ማንቸስተር ዩናይትድ። ይህንን የማውቀው ማንቸስተር ዩናይትድ ይህንን ዩናይትድ ነው የማውቀው ጋይስ። ይህን ቪዲዮ ላይክ፣ ፌቨራይት፣ ኮፒ ሊንክ፣ ሪፖስት አድርጉት ጋይስ። የማንቼ ፋሚሊ ኮመንት ላይ ደስታችሁን ግለጹልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዩናይትድ ፋሚሊ እንኳን አደረሳችሁ። አመት አድርሰን። ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። 4-1 አሸንፈናል። ወልቭስ ጋር ሁሌ ብንጫወት ወላሂ ፕሪሚየር ሊግ እንበላ ነበር። እንደዚህ ስስቅ ማየት አናፈቃችሁም ነበር ሰዎች? ፍልቅልቅ እኮ ነው የምለው። ቢስሚላ ስናሸንፍ ያው በቃ አሁን እስከ ቀጣይ ሳምንት ሰላም ነው። በቃ ከኛ የባሰ የሞተ ቡድን አለ ሰዎች፣ ከኛ የባሰ እንደውም እስከ ረፍት አሪፍ ነበር። ከረፍት በኋላ ሞሪም እንዳላቸው አላውቅም ተለውጠው ነበር። ግን ኩኛ ስላላገባ ቀር ብሎኛል። በእርግጥ ብዙ እድል አግኝቶ ነበር፣ እሱም አልተጠቀምም። ፔናልቲውን ካፒቴን ቢለቅለት ጥሩ ነበር። ግን ካፒቴን ለማወንት የሰጠው ኳስ እንዴት ከየት አይቶት ነው? ጭንቅላት እኮ አለው እንደው ቢስሚላ። ለማንኛውም ዛሬ ደስ ብሎኛል። ሻለቃም ተመልሷል። ዲቻ እውነት ለሱ እኔ ደስ ብሎኛል። መሀሉ አይታችሁታል ሲመራ። ደግነቱ ወልቭስ ጋር ስለሆነ ነው። ያው ስለ ቡድናችን ጥሩነት ወልቭስ ጋር ተጫውተን ማውራት አንችልም፣ ግን ደስ ብሎኛል። እንኳን ደስ ያላችሁ ዩናይትድ ፋሚሊ።
ወላሂ ይሄንንስ ማን አየበት? አልሐምዱሊላህ በሉ። እንኳን አደረሳችሁ። አመት አደረሰን። ለማንኛውም በጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት አድርግ እንዳይረሳ። ግሎሪ ግሎሪ ማን ዩናይትድ። ሜዳው ድረስ ሄደን ዝም አስብለናል። በከዘራን ያስወጣ ነው። እግዚአብሔርን ነው የምላችሁ። በቃ ይችላል ማንቸስተር አሞሪም ማለት ነው። በዚህ ቲሙ ላይ የሚፈልገውን 1 2 3 ተጫዋች ከፈረመለት ማለት ነው ምን ማድረግ እንደሚችል ያሳየን ጨዋታ ነው ማለት ነው። ማንቺ በቃ እግዚአብሔር ወይኔ በኢየሱስ ምን አይነት ቲም በቃ ምን አይነት ኳስ ነው ያየነው። እግዚአብሔርን በሜዳችን ነው እኮ የሚመስለው እኮ ስጠትን ያደረግነው ዛሬ ተርመጥምጠን አይደለም ቸለን ያሸነፍነው። መቤቴን ይገባናል። እንደ ወያላ ሁለቴ ከመሞት ፈጣሪ ሰውረን። ደህና መዣጁ ደህና ደሩልን የመጣሁት ሌሊታችን ሳምንታችን አሾይና ነው። ይሄ ወልቭስኛ ላይ እንኳን ሊያገባ መሞከር ነበረበት አልነበረበትም፣ ግን ሞከረ። ነገ እንነጋገራለን። ደህና ደሩ። ጠቅሟችኋል ነው የምላችሁ። እኔ እርክት ብያለሁ፣ እርሶስ እርክት ብለዋል። ስጥት ጀዴ ስጥት ምድረ ወያላ ምድረ አሮጊት የእናንተን ሀዘን በእኔ ቡድን ደስታ ልትመልሽ ነበር። ፈርስታፍ እንደዛ ስታይ በዛ የሚያልቅ መስሎሽ ነበር። እንቅፍሽን አሳጦሽ። ገና እጫወትብሻለሁ። ነብሰ ስጋሽ ላይ ነው የምጫወትብሽ፣ ነብሰ ስጋሽ ላይ። ለማንኛውም ዩናይትዳውያን እንኳን ደስ አላችሁ። ከዛች አሮጊት ጋር ተለያይተናል። ይገባናል። 4-1 አሸንፈናል። እርግጠኛ ሆኜ አላውቅም እንደዛሬ እንደምናሸንፍ። ኢቭን እረፍት አንዳቸው ሆኖ ቡድኑ የትም አይደርስም ጨዋታ ግን ያሸንፋል እያልኩኝ ነበረ። ካፕቴን ማግኒፊኮ ብዙዎቻችሁ እንደምትወዱት ያወቁት በፕሪሚየር ሊጉ ቆንጆ ተጫዋች። አሁን ለምሳሌ የሆነ ሚም ላይ ነው መሰለኝ ያየሁት፣ ማን ፔጅ ላይ እንዳየሁት አላውቅምና ከካላፊዮሪ የሚበልጥ ካለ ሲሉ ብዙዎች ሶቦዝ ላይን ምናምን እያስቀመጡ ነበርና ብሩኖ ፈርናንዴዝ ውስጥ አስቀምጠው ይቻላል። እና በቃ ይሄ ፍቅራችሁ ነው የሚያሳየው እንጂ በእነሱ ደረጃ ሆኖ ላይሆን ይችላል። ግን ዛሬ 85 ኳስ ነክቷል። 12 ፋይናል ሰርድ ፓስ አቀብሏል። 8 ቦል ሪከቨሪ አድርጓል። ቦል ሪከቨሪ ነው። ይሄው የአታኪንግ አትሪቢዩት አይደለም፣ ግን ዲፌንሲቭ ነው። 5 ቻንስ ክሬት አድርጓል። 5 ሞክሯል። 4 ቢግ ቻንስ ነው ክሬት ያደረገው። 2 ፋውል አሸንፏል አግኝቷል። 2 ጎል አግብቷል። 1 አሲስት አድርጓል። በቃ እኔ እግዚአብሔር ብሩኖ በቃ አንዳንዴ ማይሆን ስራ ይሰራዋል፣ ግን ያለሱ ጭራሽ እንደ ቡድን ራሱ መቆም አይችልም። እንደ ኢንቲቲ የዘንድሮ ዩናይትድ በደንብ 2 ሚድፊልደር ካልገዛ በስተቀር እና በቃ ያናደናል። ምን ይላል ግን እሱ ከወጣ ከማንም በላይ እሱ ቢወጣ ነው የምንጎዳው። ከ11ዱም ተጫዋቾች በአትሪቢዩት በጣም ካለፈልን ሁሌ እላችኋለሁ መላጣው ትክክል መላጣው ጀግና ቢሆን ብራያን ቡሞ ዩናይትድ በጣም ከፍ ይል ነበር። ግን ዛሬ ራሱ በጣም ስትራግል አድርጓል። በእርግጥ ግብ አስቆጥሯል፣ 6 ጎልና 1 አሲስት። ብሩኖ ግን 6 አሲስት እና 4 ጎል ደረሰ መሰለኝ ባልሳሳት። ኦልሞስት 10 ጎል ኮንትሪቢዩሽን ማለት ነውና በጣም የሚያስገርም ነው የብሩኖ ነገር። ማቴዎስ ኩኛ ለቀድሞ ክለቡ አዝኖ ይመስላል። ግራ አጋባኝ በጣም የሆነ አይነት በጣም ቸልተኛ አይነት ነገር ነው ሲያሳይ ነበረው። አማድና ማዝራይን ስናጣ እንዴት እንደምንሆን አላውቅም። ሊቻ ጌታይ በቃ ብዙ ነገር ሚስ እንዳርግ በተለይ በማጥቃቱ እንደው በመከላከል ከሾ የተለየ ነገር ምንም አይጨምርልንም። ግን ማጥቃቱ ለዶርጉ የሰጠው 1 ኳስ ይበቃል። እይታው በቃ ፕሮግሬሲቭ ማይንድድ ነው። በቃ በማንቸስተር ዩናይትድ ቤት ፐር ጌም ከተከላካይ ብዙ ፕሮግረስ በማድረግ አንደኛ እሱ የወሮ 2ኛ ነው እና አጠቃላይ ከመጡበት ፐር ጌም አቬሬጅ ማለት ነውና እሱ ማግኘታችን ልዩ ነው። ይኸው አሁን ሜሰን ማውንት እየተጠየቀ ነው። እጅግ ድንቅ ፐርፎርማንስ፣ በተለይ ሰከንድ ሃፍ ልዩ ነበር ሜሰን ማውንት። ሌላ ማንን አልጠራው። ካሴ ሁሌ ማድረግ ያለበትን ነው። ኑሴ ማዝሬ ይወዷል። አይደን ኢቨን አይታችሁታል። በጣም ጀግና ነው ማለት በደንብ ማደግ የሚችል ፖቴንሻል ያለው ነው ለእኔ። ሌላ ማንን አልጠራው። ዶርጉን ሳይ ዳሎ ማመስገን ልጀምር ነው። በእርግጥ መቼም አላመሰግነው ላለው፣ ግን ዶርጉን ሳይ ደግሞ አትሊስት ዳሎ ፒስ ነው። ዶርጉ ሜቢ ገና 1 ዓመቱን ዩናይትድ ከመጣ ወደፊት ሊያድግ ይችላል፣ አላቅም። ይሄኛው ከርሞ ነው እንደዚህ የምንለውን ቀይና ጥቁሩ የምንለው። ብቻ አሸንፈናል። ደስ ብሎኛል፣ ማርያምን ደስ ብሎኛል። ግሎሪ ግሎሪ ማን ዩናይትድ። ወዳችኋለሁ። ይመቻችሁ።
አዎ ጀማው ዛሬ ማንቸስተር ዩናይትድ ከአዲስ ከቴጋ ተጫውቶ ዛሬ ነጥብ ይዞ ወጥቷል። ወልቭስ ማለት እኮ የሻምፒዮንሺፕ መጨረሻ ደንቆሮ ቲም ነው። የጤና ቲም አደራጅተን ብንጫወት እኮ ከወልቭስ በላይ እንጫወት ነበር። እልም ያለ ደንቆሮ አለሌ ነው ደንቆሮ። ይሄን አሸነፍን ብላችሁ መቼስ የምትኮራሩ አይመስለኝም። ድንቁር ያለ ቲም ኧረ በስመ አብ። ዝም ብሎ እኮ የጤና ቲም ከኢትዮጵያ የጤና ቲም ይዘህ ብትጫወት እኮ ከወልቭስ በላይ ይጫወታል። ከአሁኑ መውረድ ያለበት ቲም ጃንዋሪ ላይ መውረድ የሚቻል ቢሆን ወልቭስ መውረድ ያለበት ቲም ነው። ምንም ለቋጠሮ ራሱ የማይመች አቻውኑ ቢያንስ ትንሽ ተስፋ አግኝተን ነበር። እልም ያሉ አለሌ ደንቆሮ ነው። አሁን ከሊቨርፑል በላይ ነው ነጥባቸውን አሻሽለዋል ማለት ነው። እኔ ዛሬ ወልቭስ ተፍ ይላል ብዬ ነበር። ጤና ቲም ከጤና ቲም የማይሻል ድንቁር ያለ ቆሻሻ ቲም ነው ወልቭስ የሚባለው። ከአሁኑ ነው መውረድ ያለበት። ይመቻችሁ ጀማው። እኔ ደስ ብሎኛል። እናንተስ ጋይስ? ኧረ እኔ ግን ጎሉ አነሰብኝ። 4 ብቻ ማግባት በዚህ ጨዋታ አልነበረብንም። አይኑ 4 ጎል ምናምን ነገር ትልቅ ነው። 3 ጎል ፕላስ አድርገናል። ግን ያገኘነው ድል የፈጠርናቸው ቻንሶች ከ4 በላይ ፈርስት ሃፍ አባክነናል ምናምን ነገር፣ ሰከንድ ሃፍም እንደዛው። ግን አሪፍ ውጤት ነው። ወልቭስን ማሸነፍ የሚገርም ነገር አይደለም። ግን ጎሉን ማብዛት እንችል ነበር፣ ያለውን ጋፕ ማጥበብ እንችል ነበር እና ይመቸን። ለሮበን አሞሪም ቲም በጣም ጸዴ ነው። ወያላ ተኛ። ማንቸስተር ዩናይትድ ይሸነፋል ብለህ ጭራሽ እረፍት ላይ ቪዲዮ የሰራህ ወያላ፣ ቪዲዮህን ቶሎ ደብቅ። እንደውም የሆነ ሰዓት ላይ ወልቭሶች